የኢትዮጵያ ህዝቦች የዲሞክራሲያዊ ጥያቄ ለመመለስ በሚል ማጭበርበር በቀለም አብዮት ስልጣን ላይ የተቆናጠጠው የአብይ አህመድ ጄኖሳይዳዊ አገዛዝ በቆየባቸው 8 የመከራ ዓመታት በትግራይ ህዝብ ላይ ጄኖሳይድ በሌሎች አካባቢዎች የተለያዩ የጦር ወንጀሎች በመፈጸም የቀጠናው ሰላም ለማረጋገጥ ያገዛዙ እድሜ ማጠር ይኖርበታል ሲሉ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ተናገሩ። በእንዳ ስላሴ ሽረ እንደ ህዝብ ፍጹም አንጠፋም በሚል መድረክ ላይ የተገኙት ዶክተር አብርሃም ተከስተ የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የፈጸመው ዓለም አቀፍ ወንጀል በዓለም አቀፍ ተቋማት የተረጋገጠ ሆኖ ሳለ ጉዳዩ በዓለም አቀፍ ህግ ለመቋጨት ይቻል ዘንድ የፕሪቶሪያ ስምምነት ቢፈረምም የትግራይ ህዝብ ከማጥፋት ውጭ ሌላ አማራጭ ዝግ ያደረገው አገዛዙ ስምምነቱ ሳይፈጸም 4 ዓመታት እየተጠጋ ይገኛል። በስምምነቱ መሰረት የትግራይ ህገ መንግስታዊ አንድነት መረጋገጥ ተፈናቃዮች መመለስና የትግራይ ህዝብ ብሔራዊ ጥያቄዎችን ከማስተናገድ በተጻራሪ የቆመው አገዛዙ የሰላም ስምምነቱ እንደ ሌላኛው የጄኖሳይድ ማስፈጸሚያ በማድረግ የትግራይ ህዝብ ህልውና አደጋ ላይ ጥሎት መቆየቱና አሁንም ሌላኛው የጄኖሳይድ ወረራ ለመፈጸም ተዘጋጅቶ እንደሚገኝ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ይናገራሉ። ሰላም ስምምነት አፈጻጸም ስናየው በብልጽግና በኩል አልተከበረም ሳይሆን ሙሉ በሙሉ ያፈረሰው የትግራይ ህዝብ ለከፋ አደጋ ያጋለጠ ነው የመጣው። ከበባው አለ፣ ማዕቀቡ አለ፣ አድሏዊ ፖሊሲው አለ፣ ትንኮሳው አለ። ታጣቂዎች አስታጥቆ አደራጅቶ ያሰማራ የትግራይ ህዝብ ሰላም እያወከ ነው ያለው። አሁን ደግሞ አብዛኛው የብልጽግና ሰራዊት ትግራይን ከቦ ነው የሚገኘው። ይህን ሁሉ በትግስት እያለፈ ነው የመጣው የትግራይ ህዝብ እንጂ 1 ሚሊዮን የሚጠጋ የተፈናቀለ ህዝብ አለ። ላለፉት 6 ዓመታት ተፈናቅሎ በጣም አስከፊ ሁኔታ ላይ ነው ያለው። እነዚህንም በስምምነቱ መሰረት ተደራድረን ወደ መኖሪያቸው ወደ መኖሪያ አካባቢያቸው ይመለሳሉ በሚል ነው የሁሉ ትግስት የታለፈው። የትግራይ ሉዓላዊ ግዛት አሁንም በጠላት ስር ነው ያለው። ይሄም በስምምነቱ መሰረት ይመለሳል በሚል ነው የሁሉ ዓመታት በትግስት ሲጠበቅ የነበረው። የህይወት አድን እርዳታዎችና መሰረታዊ አገልግሎቶች የስምምነት አካል ማድረግ ያገዛዙ አረመኔነት ያስመሰከረ መሆኑን የገለጹት ዶክተር አብርሃም በጋራ መቋቋም የነበረበት ጊዜያዊ አስተዳደር በትግራይ የ4 ኪሎ ተላላኪ አድርጎ በመሾም የትግራይ ህዝብ የህልውና አደጋ ለማባባስና የትግራይ የማገታ አቅሞች በመበተን የወጠነው ጄኖሳይድ ለመጨረስ ሲጠቀምበት መቆየቱን በማስረዳት አገዛዙ በትግራይ ህዝብ ላይ ከበባና ክልከላ እያደረገ መሆኑንና ህዝቡ በዚህ መልክ መቀጠል እንደማይቻል መግባባት ላይ መደረሱን ያስረዳሉ። አካል ህወሓት አለ። ህወሓትም ምንም እውቅና አልሰጥም ብሎ በተናጠል ነው እየሄደ ያለው። ስለዚህ ስምምነቱ ሙሉ በሙሉ አፍርሶታል። ስለዚህ በ2013 የትግራይ ህዝብ ለማንበርከክ የጀመረው ጦርነት በሌላ መንገድ እየቀጠለበት ነው ያለው። የትግራይ ህዝብ እያለቀ ነው ያለው፣ በተፈናቃይ እያለቀ ነው ያለው። በከበባው በማዕቀቡ በጣም ከፍተኛ ጉዳት ነው እየደረሰ ያለው። በቃ ትግራይ ከፌደራል አደረጃጀት ውጭ እንድትሆን በማድረግ በጀት በመከልከል ንግድ፣ ትራንስፖርት በመዝጋት ከስርዓቱ ውጭ እንድትሆን ነው እያደረገ ያለው። እነዚህን ሁሉ በደሎች እና ጥፋቶች በመነጋገር ይፈታሉ በሚል ነበር እስካሁን በትግስት አስጠብቀ የነበረው። አሁን በዚህ መንገድ መቀጠል የማይችልበት ደረጃ ላይ ተደርሷል። በዚህ ዙሪያ ከህዝቡ ጋር ለመመካከር እና ምን መደረግ እንዳለበት ለመወያየት የተዘጋጀ መድረክ ነው። ባለው ሁኔታ ላይ ጥሩ መግባባት ተደርሷል። የህዝቡ መንፈስ በጣም የመመከት መንፈሱ የትግል መንፈሱ በጣም ጥሩ ነው ያለው። የትግራይ ህዝብ ህልውና መረጋገጥ የሚችለው በህዝቡ ውስጣዊ አቅም መሆኑን ያረጋገጡት ዶክተር አብርሃም የራስን እድል በራስ ለመወሰን ይቻል ዘንድ 3 መሰረታዊ አቅሞች ለማጠናከር ቃል መግባቱን ይጠቅሳሉ። ዋናው መፍትሄ የውስጥ አቅማችን ማጠናከር ነው። መሪ ድርጅቱ አለ ህወሓት ማጠናከር፣ ሰራዊታችንን ማጠናከር፣ መንግስታችንን ማጠናከር፣ የህዝብ አደረጃጀት ማጠናከር። እነዚህን አጠናክረን የትግራይ ሰላም፣ የትግራይ ህዝብ ህልውና፣ የትግራይ ሉዓላዊነት
እና የራስን እድል በራስ የመወሰን መብት እናረጋግጣለን በሚል ድምዳሜ እና ውሳኔ ላይ ደርሷል። ህዝቡ ግልጽ ነው። ይሄ ዝም ብሎ ለአባባል ሳይሆን በተጨባጭ የትግራይ ህዝብ ህልውና አደጋ ላይ ነው ያለው። መገለጫዎቹ 1 ሚሊዮን ህዝብ ተፈናቅሎ ከመኖሪያ ቤቱ ከይዞታው ከቀየው ተፈናቅሎ በጣም አስከፊ ሁኔታ ላይ ነው ያለው ላለፉት 6 ዓመታት። ይሄ የህልውና አደጋ ነው። ይጠፋል ህዝብ። በመቶ ሺዎች የሚቆጠር የትግራይ ህዝብ በጠላት አስተዳደር ስር ነው ያለው። አሁን ማንነቱ፣ ክብሩ፣ ታሪኩ፣ ቋንቋው ወዘተ እንዲጠፋ እየተደረገ ነው ያለው በጠላት ስር ያለው ህዝብ። ግዛቱም ከትግራይ ውጭ በጠላት አስተዳደር ስር ላይ ነው ያለው። ስለዚህ የጥፋት የምንለው ጄኖሳይድ በዚህ መንገድ እኮ ነው የሚፈጸመው። ህዝቡን ታፈናቅላለህ፣ ታጸዳለህ፣ ማንነቱን ትቀይራለህ፣ ግዛቱን በኃይል ትወስዳለህ። በዚህ መንገድ ነው እንትን የምታደርገው። ያህል በቃ ብሎ ደግሞ ትግራይ አሁን ሙሉ ከበባ ውስጥ አስገብቶ ንግድ እንዳይኖር፣ ትራንስፖርት እንዳይኖር፣ በጀት እንዳይኖር፣ ነዳጅ እንዳይኖር እያደረገ ነው ያለው። በዚህም ህዝቡ በጣም ለከፋ የህልውና አደጋ ተጋልጧል። በተጨባጭም ህልውናው አደጋ ላይ ነው ያለው። የብልጽግና ስርዓት በትግራይ ህዝብ የህልውና አደጋ ደቅኖ እየሰራበት ነው ያለው። አገዛዙ ከትግራይ አልፎ በአማራ፣ ኦሮሚያና ሌሎች ብሔር ብሔረሰቦች እንዲሁም አጎራባች ሀገሮችም ጭምር የህልውና አደጋ የሆነ መምጣቱን ያረጋገጡት የህወሓት ስራ አስፈጻሚ አባል ዶክተር አብርሃም የትግራይ ህዝብ ለህልውናቸው ከሚታገሉ አጎራባች ህዝቦች ጋር በመሆን የአገዛዙን እድሜ ለማሳጠር እየሰራ መሆኑን አብራርተዋል። አሁን የህልውና አደጋ አጋጥሞናል ብለው እየታገሉ ናቸው ያሉት። የአማራ ህዝብ በትክክልም የህልውና አደጋ ላይ ወድቋል። የብልጽግና ስርዓት ለአማራ ህዝብ ትልቅ የህልውና ስጋት ሆኖ ከፍተኛ ግፍ እየፈጸመ ነው ያለው። እንደምናየው የኦሮሞ ህዝብም በተመሳሳይ 8 ዓመቱ ነው የኦሮሞ ህዝብ ይህ ስርዓት አደገኛ ስርዓት ነው ብሎ መታገል ከጀመረ። የኦሮሞ ህዝብም በዚህም በዛም ህልውና ተጋልጧል። ሌሎችም የኢትዮጵያ ህዝቦች በተመሳሳይ ከዚህ ከፍ ብሎም አጎራባች አገራትም ይሄ ኃይል ብሔራዊ ስጋት ነው ብለው ደምድመዋል። የኤርትራ መንግስት እንደዛ ነው የሚለው። የብልጽግና ስርዓት ብሔራዊ ህልውና ላይ አደጋ ደቅነዋል። ኤርትራን በኃይል ወስዳለሁ፣ ቀይ ባህር የአሰብ ወደብ በኃይል ይይዛለሁ ብሎ ይሄ በግላጭ ነው ፓርላማ ፊት በቅርብም የምክክር ኮሚሽን ነው የሚባል ትልቅ መድረክ ላይ ተነግሯል። በቃ ቀይ ባህር እናስመልሳለን፣ አሰብ እንይዛለን፣ ኤርትራ ኢትዮጵያ አካል ናት የሚል ከዓለም አቀፍ ህግም በጣም የሚጋጭ አቋም እያራመደ ነው ያለውና በኤርትራ በኩልም ተመሳሳይ ድምዳሜ ላይ ደርሷል። የብልጽግና ስርዓት የህልውና ስጋት ብሔራዊ ህልውና ደቅኖብናል ብለው ደምድሟል። ሱዳን ተመሳሳይ። በተጨባጭም የኢትዮጵያ መንግስት አማጺ የሱዳን ኃይልን በመደገፍ ከኢትዮጵያ እየተነሳ እየወጋ ነው ያለው። ስለዚህ ሱዳንም ተመሳሳይ ድምዳሜ ላይ ደርሷል። ሌሎች አጎራባች ሀገራትም ተመሳሳይ አቋም ነው ያላቸው። ይሄ ብልጽግና ስርዓት አዲስ አበባ ላይ ያለው የብልጽግና ስርዓት ለቀጠናው በጣም አደገኛ ስርዓት ነው። በጣም አደገኛ ስርዓት ነው። የውጭ ጉዳይ ፖሊሲው፣ የጦረኝነት ፖሊሲው በጣም አደገኛ ነው። አካባቢውን ቀጠናውን በሙሉ ወደ ትርምስ የሚያስገባ አደገኛ ስርዓት ነው የሚል አቋም ነው ያላቸው። የአብይ አህመድ ጄኖሳይዳዊ አገዛዝ ፈጽሞ የሰላም ኃይል መሆን እንደማይችልና እስካሁን የተደረገው ጥረት አለመሳካቱን ያወሱት ዶክተር አብርሃም ተከስተ የትግራይ ህዝብ ከውስጣዊ አቅሙ በተጨማሪ ህልውና አደጋ ከገጠመባቸው አጎራባች ህዝቦች ጋር በመተባበር የአብይ አህመድ ጄኖሳይዳዊ አገዛዝን ለማስወገድ በጋራ ለመስራት መተማመን ላይ መድረሱን ገልጸዋል። ቀጠናችን አካባቢያችን የመረጋጋት የሰላም ቀጠና የነበረው አሁን ከፍተኛ ስጋት የሚታይበት ወደ መሆን ተሸጋግሯል። በዋናነት በብልጽግና ስርዓት ፖሊሲ የመጣ ነው ይሄ። ስለዚህ በዚህ ዙሪያም ተመሳሳይ አቋም እየያዘ ነው ያለው ጠቅላላ ቀጠናው። ስለዚህ የኛን ትግል የሚደግፍ የሚያጠናክር ኃይል ነው በዙሪያችንም በቀጠናውም እየተፈጠረ ያለው። ይሄም ሰላማችን፣ ህልውናችን
ሉዓላዊነታችን ለማረጋገጥ ከፍተኛ አቅም ነው በሚል ከህዝቡ ጋር ተወያይተን ተመሳሳይ ድምዳሜ ላይ ደርሰናል።